ስምና ማዕረግ ብቻ በሚከበርበት የሃንኮክ ኤሊት ዩኒቨርሲቲ ውስጥ ሁሉም ሴቶች ያደገኛውን ባለስልጣን ልጅ ኳን ሲዮጁንን ትኩረት ለመሳብ የማይፈነቅሉት ድንጋይ የለም ከአዲሷ ጥቁር ሴት በስተቀር። እሷ የሱን ጠረጴዛ ደፍራ ስትቀማ የክፍሉ ዝምታ አስፈሪ ነበር። ታማኝ ጓደኛዋ ታዲስ መፍራት የሚገባሽን ሰው አልፈራሽም እያለ ቢጨነቅላትም የሲዮጁን ረዳት ማንኪውን እና ተንኮለኛዋ ላይሳንድራ ቫንስ የኢፊን ስኮላርሺፕ ለማሰረዝ ተንኮል ሲሸርቡ ታሪኩ ሌላ መልክ ይይዛል። ለመሆኑ ኤፊ በባህል ምሽቱ ላይ ያንን አስማታዊ ዜማ ስትጫወት በሲዮጁን ልብ ውስጥ ለዓመታት ተቀብሮ የነበረው የነጻነት ጥም እንዴት ቀሰቀሰችው? ሲዮጁንስ የአባቱን ኃያል ስልጣንና ያንን ክፉ ሴራ ተቋቁሞ ኤፊን ማሸነፍ ይችል ይሆን? እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ዛሬም ቀደም ሲል በሰማችሁት ቆንጆ የሆነ አዲስ ታሪክ ተመልሰን መተናል። ታሪኩን ከመጀመራችን በፊት ግን እስኪ ከየት ሆናችሁ እየተከታተላችሁ እንደሆነ ኮሜንት ላይ ጻፉልን። የሁላችሁንም ማወቅ እንፈልጋለን። ያላችሁበትን ሀገር አሊያም የከተማችሁን ስም ጻፉልን። እንዲሁም አሁን ይህንን ታሪክ እያዳመጣችሁ ባለበት ሰዓት በእናንተ ሀገር የሰዓት አቆጣጠር ስንት ሰዓት እንደሆነም ጻፉልን። ውድ ቤተሰቦቻችን አንዲት የደግነት ተግባር የሰውን ሕይወት ትለውጣለች ብላችሁ የምታምኑ ከሆነ ላይክ አድርጋችሁ ጀምሩት። ምክንያቱም የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት ታሪኮችን መስማት የሚያስደስታችሁ ከሆነ ደግሞ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። የደወል ምልክቱን ስትጫኑ በየቀኑ የምንለቃቸው ቪዲዮዎች ወዲያውኑ ይደርሳችኋል። አሁን በቀጥታ ወደ ዛሬው ታሪካችን እንመለስ። ሁሉም ሴቶች የኮሪያ ማፊያውን ይፈልጉት ነበር። እሱ በእውነት ከወደዳት ከአዲሷ ጸጥተኛ ጥቁር ሴት በስተቀር። ኤፊ የሃንኮክ ኤሊት ዩኒቨርሲቲ አዲሷ ተዘዋዋሪ ተማሪ ነበረች እና የኳን ሲዮጁንን እንደሚፈልጉት በሃንኮክ ኤሊት ዩኒቨርሲቲ ውስጥ እንዳሉ ሁሉም ሴቶች እሷ ፍላጎት አልነበራትም እና ሲዮጁን ሳቢ ሆና ያገኛት እሷን ብቻ ነበር። እስኪ በመጀመሪያ ሲዮል ለመምጣት ቤቷን ትታ ስለሄደችው አዲሷ ጥቁር ሴት ትንሽ ልንገራችሁ። የሲዮል መብራቶች ከ10,000 ሜትር በላይ ሆነው አንድ ሰው የወርቅ ማሰሮ በምድር ላይ እየደፋና ፈጽሞ ሊያጸዳው እንዳልተቸገረ ይመስሉ ነበር። ኤፊ አሻንቴ ግንባሯን ከቀዝቃዛው የአውሮፕላን መስኮት ላይ አድርጋ የስኮላርሺፕ ደብዳቤዋን በጃኬቷ ኪስ ውስጥ አጣጥፋው ነበር። የተጨማደደ ባለፉት 3 ሳምንታት ውስጥ በጣም ብዙ ጊዜ በመከፈቱና እንደገና በመታጠፉ ምክንያት ቅርጽ የያዘ ነበር። እሷ በጣም ብዙ ጊዜ አንብበው ስለነበር እያንዳንዱን ነገር በቃሏ ማለት ትችል ነበር። ሙሉ የአካዳሚክ ስኮላርሺፕ፣ ሃንኮክ ኤሊት ዩኒቨርሲቲ፣ የዓለም አቀፍ ግንኙነትና ፖሊሲ ትምህርት ክፍል፣ 4 ዓመታት በሲዮል ውስጥ። እሷ በዚያ ጧት በኮቶካ አውሮፕላን ማረፊያ የቆመችውን እናቷን አሰበች። አንድ ነገር ለመሸምደድ ስትሞክር እንደምታደርገው ፊቷን በሁለት እጆቿ ይዛ ስትወርጂ ደውይልኝ፣ በወረድሽበት ደቂቃ ደውይልኝ ኤፊ፣ እኔ ምንም ግድ አይሰጠኝም፣ እዚህ ምን ሰዓት እንደሆነ ግድ አይሰጠኝም፣ ብቻ ደውይልኝ። እሷም ራሷን ነቅንቃ ነበር። እናቷ ሁለቱም ካቀዱት በላይ ለረጅም ጊዜ ለቆየ ቅፍ ወደ እሷ ስባት ነበር እና ከዚያ ወደ ኋላ ተመልሳ የኤፊን ጃኬት አንገት አቃናችሁ። ምንም እንኳን መስተካከል ባያስፈልገውም በእጆቿ የምታደርገው ነገር ነው። ኤፊ ወደ ኋላ ሳታይ ወደ በሩ በኩል ተራመደች። ምክንያቱም ወደ ኋላ አይታ ቢሆን ኖሮ የእናቷን ፊት ታይ ነበር እና ከዚያ በሱ በኩል አትራመድም ነበር። እሷ አሁን ከበታች ያለውን ሲዮልን ተመለከተች። ግዙፍ፣ የሚንቦጎቦግ፣ ሙሉ በሙሉ እሷ ወደሱ እየመጣች መሆኑ ግድ የማይለው። እሺ አሰበች። የስኮላርሺፕ ደብዳቤውን መልሳ በኪሷ ውስጥ አኖረች እና በወንበሯ ላይ ቀና አለች። የሃንኮክ ኤሊት ዩኒቨርሲቲ በሮች በጧቱ 2 ሰዓት ላይ ታዩ። ታላቅ የድንጋይ ወደ ምን እየተራመዱ እንደሆነ የክብደቱን መጠን እንዲሰማ ለማድረግ የተቀረጸ የገደል አይነት መግቢያ። ኤፊ በጀርባዋ ላይ በአንድ ትልቅ ቦርሳና ላለመዋጥ በወሰነ ሰው ልዩ ትኩረት ባለው አገላለጽ በበሩ በኩል ተራመደች። ግቢው የተጠመደ ነበር። ተማሪዎች በየአቅጣጫው እየተሻገሩ ቡድኖች በየደረጃው አቅራቢያ ተሰብስበው ነበር። የመቶ ውይይቶች ድምጽ አንዱ በሌላው ላይ ተደራርቦ እና ከዚያ በአንድ ጊዜ ሳይሆን ነገር ግን እሷ ከቆመችበት ወደ ውጭ እንደሚንቀሳቀስ ማዕበል ተጀመረ። በቅርብ የምታልፍ ሴት ቀስ አለች፣ ቆመች። አይኖቿን ከኤፊ ላይ ሳታነሳ የጓደኛዋን እጅጌ ሳበች። ቆይ እሷ አዲስ ተማሪ ናት እንዴ? አዎ መሆን አለባት። እኔ ፈጽሞ አይቻት አላውቅም። በደረጃው ላይ ያሉ 2 ወንዶች ልጆች አስተዋሉ። አንደኛው ሌላኛውን ነካው። እሷ ሌላ ጥቁር ሴት ናት፣
ልክ ባለፈው ሴሚስቴር እንደነበረችው በምንጩ አቅራቢያ ያለ ቡድን 3 ሴቶች ስልኮች ቀድመውኑ እየተነሱ። ለምንድነው ግን እንደዚህ የምትራመደው? እንደምን እንደሷ አላውቅም። ልክ ቦታው የሷ እንደሆነ ወይም እንደዛ ነገር። በተወሰነ መልኩ ቆንጆ ናት። ዝም በሉ፣ ልትሰማኮ ትችላለች። ኮሪያኛ የምትናገር ይመስላችኋል? አንድ ሰው ሊነግራት ይገባል። ኤፊ እያንዳንዱን ቃል ሰማች፣ እያንዳንዱን። እሷ ጥሩ መስማት ትችል ነበር እና በሹክሹክታ የሚናገሩት ድምጾች የሚያደርጓቸውን ሰዎች እንደሚያምኑት ጸጥ ያሉ አልነበሩም። ፊቷ ምንም ምላሽ አላሳየም። ቀጥ ያለ አከርካሪ አይኖች ወደፊት። እሷ በአውሮፕላኑ ላይ ወስና ነበር። ይህ ቦታ በመጀመሪያዎቹ 5 ደቂቃዎች ውስጥ ምንም ቢወረውርባት እሷ ወደ ኋላ እንደማታፈገፍግ ለራሷ ቃል ገብታ ነበር። የአስተዳደር ህንጻውን አገኘች። የዶርሚተሪ ቁልፏን ወሰደች። ክፍሏን አገኘች። ትንሽ ንጹህ፣ ከታች ወዳለው ግቢ የሚያመለክት መስኮት። እሷ በጸጥታ ዕቃዎችን አወጣች። ነገሮችን በመስቀል በመደርደር ያልተለመዱ ቦታዎችን የራስ ለማድረግ በፍጥነት እንደሚያዳብሩ ሰዎች በሚያደርጉት ልዩ መንገድ ትንሹን ቦታ የሷ ለማድረግ ሞከረች። ከዚያም ባልጋው ጫፍ ላይ ተቀመጠች። ክፍሉ በጣም ጸጥ ያለ ነበር፣ ከአክራ በጣም የራቀ። እሷ ከዛ ጋር በትክክል ለ60 ሰከንዶች ተቀመጠች። ከዚያም ተነሳች። ቦርሷን አነሳችና ቤተ መጻሕፍቱን ለመፈለግ ሄደች። ቤተ መጻሕፍቱ እሷ በእውነት ለመጀመሪያ ጊዜ የተነፈሰችበት ቦታ ነበር። ከፍተኛ ጣሪያዎች፣ ረጅም መስኮቶች፣ መጽሐፍት በብዛት በሚቀመጡበት ቦታ ብቻ የሚኖረው ልዩ የዝምታ ጥራት። ባዶ ዝምታ ሳይሆን በተከማቸ አስተሳሰብ ክብደት የተያዘ ሙሉ ህይወት ያለው። በሶስተኛው ፎቅ ላይ የማዕዘን ጠረጴዛን አገኘች። ቦርሷን አስቀመጠች። የኮሪያ ቋንቋ የመማሪያ መጽሐፏንና የፖሊስ የንባብ ዝርዝሯን ዘረጋች እና ትከሻዎቿ ከአውሮፕላን ማረፊያው ጀምሮ ተቀምጠው ከነበሩበት ቦታ ዝቅ ሲሉ ተሰማት። እሷ እዚያ ምናልባትም ለ20 ደቂቃ ያህል በቃላት አጠቃቀም ላይ ስትሰራ ለ1 ዓመት ተኩል ስታጠናው የነበረውን እና አሁንም ሙሉ በሙሉ ራሷን የማታምንበትን ቋንቋ በጥንቃቄ የተሞላ አወቃቀር ስትገነባ ነበር። አንድ ሰው ከሷ በተቃራኒ ወንበር ላይ ነበር። ምንም መጠየቅ የለም፣ ዝም ብሎ ብቻ ታየ። እሷ በጥብቅ ቀና ብላ ተመለከተች። አንድ ወንድ ልጅ፣ ቡናማ ቆዳ፣ ቀላል ፊት፣ አስቀድሞ ስለ አንድ ነገር ትንሽ የተደሰቱ አይኖች። እሱ ሰላም የማቅረቢያ ስጦታ እያደረገ ይመስል ከሽያጭ ማሽኑ ያመጣውን የቡና ሲኒ ከጠረጴዛው በሷ በኩል ባለው ክፍል አስቀምጦት ነበር። እሷ ቡናውን ትኩር ብላ ተመለከተች። እሱን አየችው። ያንን የመማሪያ መጽሐፍ ልትዋጊ ያሰብሽ ትመስያለሽ አለ በእንግሊዘኛ፣ አንድ ነገር በትክክል ለይቶ እንዳወቀ ሰው በልዩ የራስ መተማመን። ያ ቡና ላንቺ ነው። በሁለተኛው ፎቅ ላይ ያለው ማሽን በእውነቱ ይሰራል። በዚህ ፎቅ ላይ ያለው ማጭበርበሪያ ነው፣ እንዳትጠቀሚበት። እሱ ከወንበሩ ላይ ተመለሰ። እኔ ታዲያስ ነኝ። እሷ ለሌላ ቅጽበት እሱን ተመለከተችው። ከዚያም ቡናውን፣ ከዚያም እሱን። እንግሊዘኛ እንደምችል እንዴት አወቅ? ምክንያቱም በመማሪያ መጽሐፍሽ ላይ በሱ እያጉተመተምሽ ነበር። ደግሞም የንባብ ዝርዝርሽ እንግሊዘኛ ነው እና ጋናዊ ነሽ አይደል? በእርግጥም እንግሊዘኛን አቀላጥፈሽ ትናገሪያለሽ። እሱ ወደ ቦርሳዋ ራሱን ነቀነቀ። ያ የጋና ዩኒቨርሲቲ የቤተ መጻሕፍት ተለጣፊ ነው። እሷ ወደ ቦርሳዋ ዝቅ ብላ ተመለከተች። እዚያ በእውነት እሷ ሙሉ በሙሉ ረስታው የነበረ የጋና ዩኒቨርሲቲ የቤተ መጻሕፍት ተለጣፊ ነበር። ኤፊ አለች ከቆይታ በኋላ። የመጀመሪያው ሳምንት ነው ሲል ጠየቀ። 2ኛ ቀን። ኦ እሱ በአንድ ነገር ውስጥ አልፎ እንደተረፈ ሰው ክብደት ራሱን ነቀነቀ። ትኩር ብሎ ተመለከተ። ታውቂያለሽ፣ እዚህ የራስሽን ነገር ታገኛለሽ። እኔ የራሴ ነገር አለኝ አለች ወደ መጽሐፎቿ ምልክት እያደረገች። ጥሩ፣ ያ ሊኖርሽ የሚገባ ነገር ነው። እሷ በትክክል ተመለከተችው። እሱ በቀላሉ ሊወገድ የማይችልና ያንን የሚያውቅ እና ስለሱ ይቅርታ የሚጠይቅ ሰው ፊት ነበረው። እሷ ሙሉ በሙሉ እንደማትቃወመው ወሰነች። እነሱ ተነጋገሩ። በመደበኛነት አይደለም፣ ሰዎች ራሳቸውን በሚያስተዋውቁበት መንገድ አይደለም፣ ነገር ግን በሌላው ውስጥ አንድ ነገርን እንዳወቁና የሱን ክር እንደሚከተሉ ሰዎች መንገድ። እሱ ስለ ትምህርት ቤቱ፣ ስለ አቀማመጡ፣ ሊኬድበት ስለሚገባው ካፍቴሪያና ስለማይገባው የትኞቹ ፕሮፌሰሮች ፍትሃዊ እንደሆኑና የትኞቹ እንዳልሆኑ፣ ከየት እንደምትቀመጥ ጀምሮ ስለሷ እስከሚወራው ድረስ ሁሉንም ነገር የሚገዛውን ማህበራዊ አወቃቀር ነገራት።
እሱ ስለሱ የነገራት አስቸጋሪ ግዛትን ካርታ የሰራ ሰው አዲስ ለደረሰ ሰው እንደሚነግረው መንገድ ነበር፣ ለማስፈራራት ሳይሆን አቅጣጫ ለማስያዝ። እና ከዚያ እሱ ወደ አንድ የተወሰነ ስም ደረሰና ቆመ። እሷም ማቆሙን አስተዋለች። አንድ ሰው አለ። ምናልባት ሳምንቱ ከመውጣቱ በፊት ስለሱ የምትሰሚው ማን ነው? ታዲያስ የቡና ሲኒውን በእጆቹ ቀስ ብሎ አሽከረከረው። ኳንሲዮ ጁን። እሱ ስለ አየር ሁኔታ ስርዓቶች ስሞች እንደሚናገሩበት መንገድ ዝም ብሎ በቀላሉ ተናገረው። ቤተሰቡ እነሱ ከዚህ ዩኒቨርሲቲ ጋር የተገናኙት በእውነቱ ስለ አካዳሚክ ባልሆነ ደረጃ ነው። የአባቱ ስም በዚህ ከተማ ውስጥ ነገሮችን ይከፍታል እናም ነገሮችን ይዘጋል። ቆም አለ። ዝም ብለሽ በልምዱ ላይ አትግቢ። እሱ ስለሆነ አይደለም። እኔ እሱ ምን አይነት ሰው እንደሆነ እንኳን አላውቅም፣ ነገር ግን በዙሪያው ያለው ዓለም ክብደት አለው። ኤፊ ይህንን በጥንቃቄ መዘገበችው። እሱ ምን ይመስላል? ረጅም ጥቁር ጸጉር፣ በህይወቱ በፈቃደኝነት ፈገግ ብሎ የማያውቅ ይመስላል። ታዲያስ ራሱን ዘንበል አደረገ። ስታዩ ታውቂዋለሽ፣ ሲከሰት ትረጂዋለሽ። ዝም ብለሽ ብቻ ተጠንቀቂ። እሷ ራሷን ነቀነቀች። መልሳ የመማሪያ መጽሐፏን ተመለከተች። ኳንሲዮ ጁንን በአይምሯ ውስጥ ምልክት በተደረገበት ክፍል ውስጥ መዘገበችው። ከሁለት ቀናት በኋላ ኤፊ በማዕዘን ጠረጴዛዋ ላይ ነበረች። እሱ አስቀድሞ በበቂ ወጥነትና ዓላማ ወደ እነሱ ስትመለሺ ቦታዎች ያንቺን እንደሚሆኑት መንገድ የማዕዘን ጠረጴዛዋ ሆኖ ነበር። መጽሐፍት በጠቅላላው ገጽ ላይ ተዘርግተው ቁልፎች ተስበው የጆሮ ማዳመጫዎች ገብተው ነበር። እሷ በሰዋሰው ለመሸፈን እንቢ ባለ ሰው የትኩረት ጥቃት በከባድ የኮሪያ ህጋዊ ጽሑፍ ላይ እየሰራች ነበር እና እሷ በአይምሮ ውስጥ ሙሉ በሙሉ ሌላ ቦታ ነበረች። ቤተ መጻሕፍቱ ተቀየረ። እሷ በንቃት ሳይሆን ወዲያውኑ ሳይሆን ነገር ግን አይምሮ ከመድረሱ በፊት በአካል ውስጥ የሆነ ቦታ ላይ የውፍረት ለውጥ እንደምትመዘግበው መንገድ መዘገበችው። በክፍል ውስጥ ያለው ልዩ የድምጽ ጥራት ተለወጠ። ድምጾች ቀንሷል፣ እንቅስቃሴም ቀንሷል። እሷ በሩቅ ቤተ መጻሕፍቱ በአንድ ነገር ዙሪያ ራሱን መልሶ እያደራጀ መሆኑን ተረድታ ነበር። አረፍተ ነገሯን ጨረሰች። ገጽ አገላበጠች። እግሮች በአቅራቢያዋ ቆሙ። ጠረጴዛዋ በጠረጴዛዋ ላይ አይደለም፣ በአቅራቢያዋ። ከዚያም የተለየ የእግር ስብስብ እየቀረበ መጣ። በቀጥታ በጠረጴዛዋ ላይ መገኘት፣ በገጽ ላይ የሚወድቅ ጥላ። ሄ! እሷ የጆሮ ማዳመጫዋን አወጣች። ቀና ብላ ተመለከተች። የማታውቀው ወጣት፣ ሹል ፊት ያለው፣ ጃኬት የለበሰ፣ ከአንድ አስፈላጊ ሰው በስተጀርባ በጥቂቱ ለመቆም የለመደ ሰው ልዩ አቀማመጥ። እሷን የሚመለከተው ሰዎች አስቀድመው ለሌላ ቦታ የመደቡትን ቦታ ስለያዘን ነገር እንደሚመለከቱበት መንገድ ነበር። መንቀሳቀስ ይኖርብሻል። ኤፊ እሱን ተመለከተችው። ከዚያም ጠረጴዛውን። ይቅርታ፣ ይህ ጠረጴዛ። እሱ አስቀድሞ እንደተፈታ ነገር ተናገረው፣ ልክ ጥያቄዎች ሊኖሩት ከሚችሉት ክፍል በላይ እንዳለፉ። ይህ ጠረጴዛ የኔ ነው፣ ሌላ ቦታ ፈልጊ። እሷ ብዕሯን ቀስ ብላ አስቀመጠች። እኔ እዚህ መጀመሪያ ደርሻለሁ። ስምሽ እዚህ ላይ ካልታተመ በስተቀር ያንቺ አይደለም። እሷ በቁጣ መለሰች። ምክንያት ፍለጋ እንደሚያካሂድ ሰው አገላለጽ ቤተ መጽሐፉን ዙሪያውን ተመለከተች። ምክንያቱም እኔ እዚህ ለደቂቃ ተቀምጫለሁ እና በተቀመጥኩበት ቦታ በእውነት ምቾት ይሰማኛል እና እዚህ ደግሞ ምንም ስም የለም እና ይሄ የህዝብ ጠረጴዛ ነው። ወጣቱ አፉን ከፈተ፣ ከዚያም ዘጋው። ታዩ። ጸጥታ ሰፈነ። የሱ ድምጽ ፈጽሞ ከፍተኛ አልነበረም፣ ነገር ግን እንዲሰማ ያህል ከፍተኛ ነበር። ወጣቱ ዞር አለ። ኤፊ ከሱ አልፋ ተመለከተች። ኳንሲዮ ጁን ጥቂት ጫማ ርቆ ቆሞ ነበር። እሷን አልነበረም እየተመለከተ ያለው። እሱ ተባባሪውን አነስተኛ ምቾት ማጣትን እንደሚያስተካክል ሰው ረጋ ባለ አገላለጽ ይመለከተው ነበር። በኮሪያኛ አንድ ነገር አለ፣ አጭር፣ ቀላል። ኤፊ በበቂ ሁኔታ የያዘችው እንደ ዝም ብለ ሌላ ፈልግ አይነት ቃል። ተባባሪው አፉን ዘጋው። እነሱ ራቅ ብለው ሄዱ። ሲዮጁን እየመራ ተባባሪው ደግሞ እየተከተለ። ሌላ ሁለት ያላስተዋለቻቸው ከበስተጀርባቸው ወደቁ። እነሱ በቤተ መጻሕፍቱ ማዶ ባለው ጠረጴዛ ላይ ተቀመጡ። ኤፊ ሲሄዱ ተመለከተች። አይኖቿ በሲዮጁን ጀርባ ላይ አረፉ። ከዚያም እሱ ወንበሩን ስቦ ሲቀመጥ የፊቱ ገጽታ እሷ ለመረዳት ለምትሞክረው ማንኛውም ነገር በምትሰጠው ጸጥ ያለ ግምገማ ለጥቂት ጊዜ አጠናችሁ። ያ ምናልባት እሱ ነው።
እሷ እሱን ያወቀችው መግለጫውም ቢስማማም ከመግለጫው ሳይሆን በዙሪያው ካለው የክፍሉ ጥራት ሁሉም ነገር ከተስተካከለበት መንገድ ነበር። ታዲያስ እሱ ሲገባ ክፍሉ ይለወጣል ብሎ ነበር እና እሷ ያማጋነን እንደሆነ አስባ ነበር፣ ግን አልነበረም። እሷ ካሰበችው በላይ ለጥቂት ጊዜ ረዘም ላለ ጊዜ ተመለከተችው። ከዚያም የጆሮ ማዳመጫዎቿን መልሳ አደረገችና ወደ አረፍተ ነገሯ ተመለሰች። በቤተ መጻሕፍቱ ማዶ ኳንሲዮጁን መጽሐፉን ከፈተ፣ ግን አላነበበውም። ገጹን ትኩር ብሎ ተመለከተና በማዕዘኑ ጠረጴዛ ላይ ስላለችው ከበስተጀርባው ማን እንደቆመ ስላለው ማንም በቀጥታ ስለማይመለከተው ሚንኪዩን ስለተመለከተችውና ሙሉ በሙሉ በረጋ መንፈስ ስም እንዳለ ከቤተ መጻሕፍቱ ማዶ ሰምቶት ነበር። ሁሉም ሰው ሰምቶት ነበር። ከጥያቄዋ በኋላ የተከተለው የዝምታ ጥራት አንድ የክፍል ሰዎች ሁሉንም በአንድ ጊዜ ስለ አንድ አይነት ነገር እያሰቡ መሆናቸውን የሚያሳይ አይነት ነበር። እሱ ለሚንኪዩን እንዲተወው ነግሮት ነበር። ምክንያቱም እሱ የቤተ መጻሕፍት ጠረጴዛ ስለነበረና በእውነት ምንም ግድ ስለማይለው ያ ምክንያታዊ ነበር። እሱ ያላነበበውን ገጽ አገላበጠ። በዚህ ትምህርት ቤት ውስጥ 2 ዓመታት ቆይቶ ነበር። እሱ ማንም ሚንኪዩን በዚያ መንገድ የተመለከተበትን አንድም ጊዜ ማሰብ አልቻለም። ሌላ ገጽ አገላበጠ። አሁንም አያነብም ነበር። ለራሱ ነገረው፣ ቤተ መጻሕፍቱ አሁን የተለየ አይነት ጸጥታ ስለነበረው ነው። ወይም ምናልባት እሱ ሁልጊዜም እንደዚህ ጸጥ ያለ ነበር እና እሱ ለማስተዋል ከለመደው ጠረጴዛ ርቆ ተቀምጦ አያውቅም ነበር። ዝም ብሎ እያሰበ እንደነበር ለራሱ ነገረው። ሁልጊዜ ስለ አንድ ነገር ያስብ ነበር። በተለይ እሷ ብዕሯን መልሳ ስላነሳችበት መንገድ እያሰበ አልነበረም። አንዴ ቀና ብሎ ተመለከተ። ዝም ብሎ ባጭሩ ከቤተ መጻሕፍቱ ማዶ እሷ አስቀድማ እየጻፈች ነበር፣ ምንም እንዳልከፈላት ሁሉ። ማንኛውም ነገር ከመከሰቱ በፊት ወደ ምታደርገው ነገር ሙሉ በሙሉ ተመልሳለች። ኳንሲዮጁን መልሶ መጽሐፉን ተመለከተ። እሱ ያንን አንቀጽ 4 ጊዜ ያህል አነበበ። እሷ በጽሑፉ ውስጥ የሚደገም ዝርዝርን እንደምታስተውለው መንገድ እሱን ማስተዋል ጀመረች። አንዴ ካየችው በኋላ ማየት ማቆም አልቻለችም። እሷ ሁልጊዜ እዚያ በምትሰራበት ማክሰኞ እሱ በቤተ መጻሕፉ ምስራቃዊ ክንፍ ውስጥ ነበር። እሷ ከተቀመጠችበት 2 ጠረጴዛዎች ርቆ ሐሙስ ዕለት በካምፓስ ካፌ ውስጥ ነበር። እሷ በተቃራኒ አቅጣጫ እየተሻገረች በነበረችበት አርብ ከሰዓት በኋላ እሱ ግቢውን እየተሻገረ ነበር እና መንገዶቻቸው አልተገናኙም ነበር። ነገር ግን ትክክለኛውን ሊቃረብ የነበረውን መዘገበችው፣ አስተዋለች። ምክንያቱም እሷ ነገሮችን ታስተውል ነበር። እሱ ተፈጥሯና ስልጠናዋ ነበር እና እሷ እሱን ማጥፋት ለማቆም ረጅም ጊዜ ሆኗታል። እሷ ለታዲያስ አልነገረችውም። ታዲያስ ግን ለነገሮች የቅርብ ትኩረት በመስጠት በዚህ ትምህርት ቤት 2 ዓመታትን የተረፈ ሰውን የመመልከት ስሜት ነበረው። ስለዚህ አለ አንድ ከሰዓት በኋላ አንድ ነገር ለመናገር እየጠበቀ እንደነበረ ሰው በተጠና ተራነት የካፍቴሪያ ትሪውን ከሷ በተቃራኒ እየሳበ ቤተ መጻሕፍቱ እንዴት ነው? ደህና ነው አለች። በቤተ መጻሕፍት ውስጥ ምንም ሳቢ ነገር እየተከሰተ አይደለም? ታዲያስ? እኔ ዝም ብዬ ስለ ጥናትሽ፣ ስለ አካዳሚክ ህይወትሽ እየጠየቅኩሽ ነው። ደጋፊ እየሆንኩ እኮ ነው። አይ አፍንጫህን እየሰደድክ ነው። እነዚያ አንድ አይነት ነገር ሊሆኑ ይችላሉ አለና በደስታ ምግቡን በላ። የመጀመሪያው እውነተኛ ውይይታቸው የተከሰተው ረቡዕ ከሰዓት በኋላ ነበር። እሷ እየገጠማት በነበረ የኮሪያ የፖለቲካ ቲዮሪ ጽሑፍ ላይ እየሰራች ነበር። የቃላት አጠቃቀሙ አይደለም። እሷ አሁን የቃላት አጠቃቀሙ ነበራት። ነገር ግን ያረፍተ ነገር አወቃቀሩ በየትኛው አካል ላይ ክብደት እንደምትሰጥ ትርጉሙ የሚቀየርበት እንግዳ ነገር ማድረጉን ቀጠለ እና እሷ ከግሯ በኩል የሆነ ድምጽ ያለምንም ልዩ ኢንቨስትመንት አንቺ ወደ ኋላ እያነበብሽው ነው እስኪላት ድረስ ሊሰማ እንደሚችል ባላወቀችው ድብልቅልቅ እንግሊዘኛ እያኩተመተመች ነበር። እሷ አቆመች እና ዞር አለች። ሲዮጁን ሙሉ በሙሉ ሌላ ነገር እያነበበ 2 ጠረጴዛዎች ርቆ ነበር። እሱ ቀና ብሎ አልተመለከተም። ይቅርታ አወቃቀሩ አለ። አሁንም ቀና ብሎ ሳይመለከት በዚህ አረፍተ ነገር ውስጥ አስፈላጊው ቃል ሁልጊዜ መጨረሻ ላይ ነው። አንቺ ግን መጀመሪያውን እየመዘንሽው ነው። ለዛ ነው ትርጉም የማይሰጠው። እሷ መልሳ ጽሑፉን ተመለከተች። በዛ ማስተካከያ እንደገና አነበበችው። ለ3ኛ ጊዜ አነበበችው። እሱ ትክክል ነበር። የጽሑፉ አጠቃላይ ትርጉም ራሱን መልሶ አደራጀ። እሷ ከዛ ጋር ለጥቂት ጊዜ ተቀመጠች። አመሰግናለሁ አለች።
እሱ ምንም አላለም። ገጽ አገላበጠ። እሷ እሱን ተመለከተችው። አንተ ፖሊሲ ታጠናለህ? አይ አይደለም። ታዲያ እንዴት ነው የምታውቀው? አነባለሁ አለ በቀላሉ። በጣም አነባለሁ። እሷ በሌላ ቅጽበት እሱን ተመለከተችው። ከዚያም መልሳ ወደ ጽሑፏ። እነሱ ቀጥ አሉ፣ ሁለቱም እያነበቡ እና ከዚያ እሷ ስለ ጽሑፉ አንድ ነገር አለች። ለእሱ አይደለም ለራሷ ያህል አንድ ነጥብ በከፍተኛ ድምጽ እየሰራች እና እሱ መለሰ። እሷም ለዛ መለሰችና በሆነ መልኩ 20 ደቂቃዎች አለፉ እና እነሱ የጽሑፉ ማዕቀፍ ገላጭ ወይም መመሪያ ሰጪ ስለመሆኑ በዝቅተኛ ድምጽ እየተከራከሩ ነበር። እና ከታች ባለው ፎቅ ላይ ያለው የቤተ መጻሕፍት ባለሙያ ወደ ጣሪያው 2 ጊዜ ቀና ብሎ ተመልክቶ ነበር። እሷ በሆነ ወቅት ላይ እሱ ጠረጴዛዎችን እንደቀየረ ተገነዘበች። በትክክል መቼ እንደሆነ እርግጠኛ አልነበረችም። እሱ አሁን በቀጥታ በእሷ ተቃራኒ ነበር። መጽሐፉ ክፍት ነበር እና ሁለቱም ስለሱ አስተያየት አልሰጡም። እሱ ጠረጴዛዎችን ለመቀየር አላቀደም። አቅዶ የነበረው እቅዱ እስከነበረው ድረስ ግልጽ የሆነውንና ሳይናገር መተው የሚረብሸውን ስለ አረፍተ ነገሩ አወቃቀር ያለውን ነገር ለመናገርና ከዚያ ወደ ገዛ ስራው ለመመለስ ነበር። ንጹህ ተከናውኗል። በማዘኑ ጠረጴዛ ላይና በሱ ላይ ስላለው ሴት በአይምሮ ውስጥ ያለው እንግዳ ዘላቂ ነገር የማወቅ ጉጉቱን አንዴ ካረከው በኋላ በመደብዘዝ እንደሚፈቱት እንግዳ ዘላቂ ነገሮች ራሱን ይፈታል። ያ ነበር እቅዱ። እሷ ስለ ጽሑፍ አንድ ነገር እንደምትል ግምት ውስጥ አላስገባም ነበር። ለራሷ ያህል በግልጽ ምላሽ የማትጠብቅ እጅግ በጣም ሳቢ በሆነ መንገድ በትክክል ስህተት ይሆነ እሱ ለመወሰን ከመቻሉ በፊት ምላሽ ሰጥቶ ነበር እና እሷ በከፊል ትክክልና በከፊል የሚያበሳጭ እና ሙሉ በሙሉ ሊሳተፉበት የሚገባ በሆነ የመልስ ክርክር ወዲያውኑ መልሳለች። እሱ አሁን ከሷ በተቃራኒ ተቀምጦ ነበር እና እነሱ በቤተ መጽሐፍ ውስጥ ስለ ፖለቲካ ቲዮሪ እየተከራከሩ ነበር እና በጣም ረጅም ጊዜ ውስጥ ለመጀመሪያ ጊዜ ምንም ነገር እያከናወነ አልነበረም። እሱ ወራሽ እየሆነ አልነበረም። እሱ ክፍሉን እየመራው አልነበረም። መውጫዎቹን እየተቆጣጠረ ወይም ስሙ ምን ማለት እንደሆነ ለመረዳት እድሜው ከደረሰ ጀምሮ እንዲያደርግ የተማረውን የክበቡን ማህበራዊ ሙቀት እያነበበ አልነበረም። እሱ በሱ ባልተገረመችና እንዳልተገረመች ለማስመሰል ባልሞከረችና ባልተገረመች መስሎ ለመታየትም ባልጣረች ሴት ላይ ስለ አንድ ጽሑፍ ዝም ብሎ እየተከራከረ ነበር። እሷ ዝም ብላ በእውነት አልተገረመችም። እሷ በክርክሩ ላይ ፍላጎት ነበራት። በቃ ያ ብቻ ነበር። እሱ ያ ምን እንደሚሰማው ሊያስረዳ አልቻለም። ለሱ ትክክለኛ ቃል እንዳለው እርግጠኛ አልነበረም። ጠረጴዛው ላይ ቆየ። ላይሳንድራ ቫንስ አርብ ዕለት ታየች። እሷ ከሁለት ጓደኞቿ ጋር ወደ ቤተ መጻሕፍቱ ገባች። ያልቸኮለች እንከን የለሽ። ክፍሎች ለሷ ስለሚያደርጉት ራሷን ፈጽሞ ማስተዋወቅ አያስፈልጋትም ነበር። እሷ ሲዮጁንን ወዲያውኑ አገኘችው። አይኖቿ ሁል ጊዜ እንደሚያደርጉት በረጅም ልምምድና በረጅም ተስፋ ምቾት ወደሱ ሄዱ። ከዚያም እነሱ ተንቀሳቀሱ። በትክክል ከሱ በተቃራኒ ወዳለችው ሴት። እሷ ሁሉንም ነገር ተገነዘበች። ጠረጴዛው፣ በመካከላቸው ያለው ቦታ መደበኛ መሆኑ፣ ያቆመበት ለረጅም ጊዜ አብረው ተቀምጠው የነበሩ ሁለት ሰዎች ልዩ ምቾት። ያገላለጽ ሁኔታዋ አልተቀየረም ትንሽም ቢሆን። እሷ በሲዮጁን ሞቅ ባለ በቀላል በሚያውቀው መንገድ ሰላምታ ሰጠችው። አንድን ሰው በጣም ረጅም ጊዜ ስታውቀው የራሳቸው የግል ድግግሞች እንዳላቸው ሰው መገንዘብ። እሷ ስለዚያ ቅዳሜና እሁድ የቤተሰብ ራት ተናገረች። እናቷ እንድታስተላልፍ የጠየቀቻትን ነገር ማህበራዊና ቀላል። እሷ ኤፊን በቀጥታ አላወቀቻትም። እሷ ስትወጣ በሩ ላይ ቆም አለች። ወደ ኋላ ተመለከተች። አይኖቿ የኤፊን አይኖች በቀጥታ አገኟቸው። ኤፊ መልሳ ተመለከተች። አይኗን አላነሳችም ነበር። ኤፊ ወደ መጽሐፏ ተመለሰች። ሲዮጁን አስቀድሞ እንደገና እያነበበ ነበር። ነገር ግን በቤተ መጽሐፍ ውስጥ ያለው አየር የተለየ ነበር። ሁለቱም ያንን ያውቁ ነበር። እናም ሁለቱም ስለሱ ምንም አላሉም። በዚያ ምሽት እሷ ለታዲስ ነገረችው። እሱ ሲጠብቀውና ሲጠባበቀው ያልነበረው ዜና እንደሚቀበል ሰው አገላለጽ አዳመጠ። እሷ በምትወጣበት ጊዜ መልሳ ተመለከተች። ኤፊም አረጋገጠች። እና አንቺ መልሰሽ አየሻት? እኔ መጀመሪያ አይኔን አላነሳውም ነበር። ኤፊ እሱ ሹካውን እያስቀመጠ ነበር። ያቺ ላይሳንድራ ቫንስ ናት። እኔ እሷ ማን እንደሆነች አውቃለሁ። ቤተሰቦቻቸው
ኤፊ እሱን በተስተካከለ መንገድ ተመለከተችው። እኔ ምንም እያደረኩ አይደለም። እኔ በቤተሰብ መጽሐፍ ውስጥ ተቀምጬ ብቻ እያነበብኩ ነው። ከኔ በተቃራኒ ለሚቀመጠው ሰው እኔ ተጠያቂ አይደለሁም። ታዲስ ለረጅም ቅጽበት ተመለከታት። ችግሩ ምን እንደሆነ ታውቂያለሽ? ምንድነው? አንቺ ለትክክለኛዎቹ ነገሮች አትፈሪም። ያ ሁለቱም ያንቺ ምርጥ ጥራትና ለኔ ሽበት የሚሰጠኝ ነገር ነው። አንተ ገና 20 ዓመት ነው አለች። እኔ ባንቺ ምክንያት በእውነት እያረጀው ነው። እና ሹካውን መልሶ አነሳ። እሷ ከሐሙስ ምሽት ትምህርቷ ረጅም መንገድ ወሰደች። ምክንያቱም በካምፓሱ ምስራቃዊ ግድግዳ ላይ የሚካሄደውን ትንሽ የአትክልት ስፍራ ትወድ ነበር። ገና ያላወቀችው ነገር እዚያ ይበቅል ነበር። በትንሽ ነጭ አበባዎች ያሉት አንድ ነገር ደረቷን በትክክል እንደ ቤት ሳይሆን በሆነ መልኩ እንደ ትንሽ ቤት እንዲሰማው የሚያደርግ የሚያረጋጋ ሽታ ነበረው። ወደ አትክልት ስፍራው በር ከመድረሷ በፊት ድምጾችን ሰማች። ዝቅተኛና ውጥረት ያለባቸው፣ በከፍተኛ ግፊት ስር እየተካሄደ ያለው ውይይት፣ ልዩ ድግግሞሽ። ቀስ አለች። በአትክልት ስፍራው አጥር በኩል ከሱ ባሻገር ያለው ትንሽ ግቢ፣ ሁለት ሰዎች፣ ሲዮጁንና ከዚህ በፊት ያላየችው በእድሜ የገፋ ሰው፣ በጥሩ ሁኔታ የለበሰ፣ ከረጅም የስልጣን ልምምድ የሚመጣ አይነት ጸጥታ። ውይይቱ በኮሪያኛ ነበር እና ሙሉ በሙሉ ለመከተል በጣም በፍጥነት እየተንቀሳቀሰ ነበር። ነገር ግን እሷ የሱን ቅርጽ ያዘችው። የተበደረ ነገር፣ የሚጠበቅ ነገር፣ የአንድን ሰው ግዴታ የመርሳት አማራጭ እንደሌለው የሚያስታውስ ሰው ቃና። በእድሜ የገፋው ሰው ወጣ። ግቢው ጸጥ አለ። ሲዮጁን በሱ ውስጥ ብቻውን ቆመ። እሷ ባጥሩ በኩል የሱን መግለጫ ማየት ትችል ነበር እና እሱን ካወቀችው ጀምሮ ለመጀመሪያ ጊዜ ከቤተ መጻሕፍት ጠረጴዛው ጀምሮ፣ ከፖለቲካ ቲዮሪ ክርክሩ ጀምሮ፣ ከካፌውና ከምስራቃዊ ክንፍና ከሱ ሁሉ ጀምሮ እሱ የሚሸከመው ክብደት በእውነቱ ከባድ ይመስል ነበር። ልክ ተመልካቾች ሲወጡ እሱ መያዙን እንዳቆመ። ከአጥሩ ዙሪያ ለመራመድ አላቀደችም ነበር። ከመወሰኗ በፊት ግን አደረገችው። በከፍተኛ ሁኔታ ዞር አለ፣ አያት እና የቀድሞ መረጋጋቱ ተመለሰ። ቀስ ብሎ አይደለም፣ ፈጣን ነበር። እሱ ያ የለመደው ነገር ነበር። ነገር ግን እሷ ከመድረሱ በፊት ያለውን ቅጽበት አይታ ነበር። በመካከላቸው ያለው አየር የተወሳሰበ ነገር አደረገ። ተመለከታት። እየተከታተልኩህ አልነበረም። እሱ ስሌት ሲያደርግ ማየት ትችል ነበር። የአደጋ ደረጃን አይደለም፣ ሌላ ነገር ፈርታ እንደሆነ። እሷ ይህንን ወደ አንድ ነገር እንደምትለውጠው ዝም ብላ መልሳ እሱን ተመለከተችው። እጆቿ ዝልክልክ ያሉ ነበሩ። አገላለጹ ስለሱ ምን እንደምታስብ ከመወሰኗ በፊት ለመረዳት ለምትሞክረው ለማንኛውም ነገር ከምትሰጠው ጋር አንድ አይነት ነበር። ምን ያህሉን ሰምተሻል? ጠየቀ። ጥሩ ውይይት እንዳልነበር ለማወቅ በቂ የሆነውን ብቻ ነው አለች። ረጅም ዝምታ። ወደ ቤት መሄድ አለብሽ አለ በመጨረሻም። ክፉ በሆነ መንገድ አይደለም፣ ዝም ብሎ በድካም ከዚህ በፊት ከሱ ሰምተው በማታውቀው መንገድ። ራሷን ነቀነቀች። ዞር አለችና ድምጽህ አለች። አሁንም ወደ ሌላ ቦታ ፊቷን እንዳዞረች። ገና ተስፋ እንዳልቆረጠ ሰው ይመስል ነበር። ትንሽ ቆይታ ነበር። ያ አስቀድሞ ከተሸነፈ ሰው የተለየ ነው። እሷ በአትክልት ስፍራው በነጩ አበቦች ልክ እንደ ቤት በነበረው ሽታ ውስጥ አልፋ ሄደች። ከበስተጀርባዋ ምንም አልሰማችም። ነገር ግን እሱ አሁንም እዚያ ቆሞ እንደነበር ታውቅ ነበር። እሱ የእግሯ ድምጽ ከጠፋ በኋላ ለረጅም ጊዜ በግቢ ውስጥ ቆመ። የአባቱ ድምጽ አሁንም በጆሮ ውስጥ ነበር። አባቱ እሱ በማይጠይቅበት ጊዜ የሚጠቀመው ልዩ መዝገብ፣ የውይይቱ ቅርጽ ከመታዘዝ በፊት ዝም ብሎ መደበኛ አሰራር በነበረበት ጊዜ። እሱ በህይወቱ ሙሉ በዚያ ውይይት ስሪቶች ውስጥ ተቀምጦ ነበር። እሱ እያንዳንዱን የሱን ምት ያውቅ ነበር። እሱ መቼ ማዞር እንዳለበትና መቼ ቦታ መልቀቅ እንዳለበት እና አለመስማማት እምቢ ከማለት በተለየ መልኩ እንዴት ማሰማት እንደሚቻል ያውቅ ነበር። ይህም ገና ሊመራው የማይችለውን ግጭት ሳይፈጥር ጊዜ እንዲገዛለት ነው። እሱ በዚያ በጣም ጎበዝ ነበር። በወጣትነቱ ተምሮ ነበር። እሱ ዛሬ ምሽት ያልጠበቀው ነገር ከዚያ በኋላ በግቢ ውስጥ መቆምና ከአትክልት ስፍራው የሚወጣ ድምጽ፣ ያለ ድራማ፣ ያለ ልዩ ሙቀት፣ ስለሱ የተከናወነ ምንም ነገር ሳይኖር ጨምሮ ገና ተስፋ እንዳልቆረጠ ሰው ትመስል ነበር ስትል መስማት። እሱን አገለባበጠው። እሷ የተናገረችበት ትክክለኛ መንገድ። አሁንም ወደ ሌላ ቦታ ፊቷን እንዳዞረች፣ ልክ እሷ ትታው የምትሄደው ምልከታ ብቻ እንደሆነ፣ ልክ እሷ ከሱ ምንም ነገር እንደማትጠብቅ። በሱ ውስጥ ምንም መጽናኛ አልነበረም።
ምንም እዝነት የለም። ዝም ብሎ እውነታ። እሷ ያስተዋለችው ያቀረበችውና ጥላው ሄደችበት። እሱ በዚያ ምን ማድረግ እንዳለበት አያውቅም ነበር። እሱ በማንኛውም የሱ ነገር ምን ማድረግ እንዳለበት አያውቅም። ቤተ መጻሕፍቱ እሱ ካቀደው በላይ በጣም ረጅም ጊዜ ለቆየበት ስለ ጽሑፍ የነበረው ክርክር፣ እሷ በቤተ መጻሕፍት በር ላይ ወደ ላይሳንድራ ሳታፈገፍግ መልሳ የተመለከተችበት መንገድ፣ እሷ ለሚንኪዩን ምንም ስም እንደሌለ ስትነግረው ብዕሯን የያዘችበት መንገድ፣ እሱ እንደ ደንብ ስለተወሰኑ ሰዎች ይህን ያህል አያስብም ነበር። እሷ ባለፈችበት የአትክልት ስፍራው በር ላይ ተመለከተ። ወደ ቤት ሄደ። እሱ ጥሩ አልተኛም ነበር። ላይሳንድራ ውሃ በድንጋይ ውስጥ እንደሚንቀሳቀስበት መንገድ ተንቀሳቀሰች። በኃይል ሳይሆን በትዕግስት፣ አስቀድሞ በጥቂቱ የተላበሰውን ቦታ ለማግኘት እና አወቃቀሩ እስከሚሰጥ ድረስ በተከታታይ ወደሱ በመመለስ። የመጀመሪያው እርምጃ ማህበራዊ ነበር። ኤፊ በሄደችበት ቦታ ሁሉ ያገኟት ሹክሹክታዎች። አልጮኸችም፣ ፈጽሞ ወደፊቱ አይደለም። ሁልጊዜም ዝም ብሎ ከበስተጀርባ በጥቂቱ ወይም በማዕዘኑ ዙሪያ ወይም እሷ ባልተቀመጠችበት ጠረጴዛ ማዶ። ለመሆኑ ያንን ስኮላርሺፕ እንዴት እንዳገኘች በእውነት ያረጋገጠ ሰው አለ? እሷ ሁልጊዜም በሱ ጠረጴዛ ላይ ናት። እሱ ትንሽ የተሰላ አይመስላችሁም? እኔ ማለቴ እሷ በእውነት ምን ታበረክታለች? ኮሪያኛ በጭራሽ አትናገርም። የስኮላርሺፕ ሂደቱ መደበኛ ያልሆነ እንደነበር አንድ ሰው ነገረኝ። እሷ ከየትም መጣች እና በድንገት የሲዩጁን ትኩረት ለማግኘት ትፈልጋለች። ኤፊ ሰማችሁ። እሷ ነገሮች ከጀርባ ስለተባሉ ብቻ የምትሰማ አይነት ሰው አልነበረችም። እሷ እሱን የተሸከመችው ነገሮች ወደ አቀማመጧ፣ ወደ ፊቷ ወይም ወደ ፍጥነቷ እንዲደርሱ ሳታደርግ ለመሸከም በተማረችበት መንገድ ነበር። ነገር ግን ሰምተዋለች። ሁለተኛው እርምጃ በዶርሚተሪ የመልእክት ሳጥኗ ውስጥ በሰኞ ጧት ደረሰ። የስኮላርሺፕ ሰነዶቿ ተጨማሪ ማረጋገጫ እንደሚያስፈልጋቸው የሚገልጽ መደበኛ ማሳወቂያ። 3 የቀረቡ ሰነዶች በግምገማ ስር ናቸው። የቤት አበል እስከ ውሳኔ ድረስ ታግዷል። እሷ እሱን 2 ጊዜ አነበበችው፣ በዴስኳ ላይ ያስቀመጠችው። አንድ ጊዜ ደግሞ አነበበችው። ከዚያም እሷ ሄዳ ታዲስን አገኘችውና ምንም ሳትናገር ለሱ ሰጠችው። እሱም አነበበው። ወደ ተቆጣጠረው ነገር ከመቀመጡ በፊት የሱ አገላለጽ በብዙ ነገሮች ውስጥ በፍጥነት ተቀያየረ። ኤፊ፣ ይህ ዝም ብሎ የአስተዳደር ስህተት ሊሆን አይችልም እና ወደ አስተዳደሩ መሄድ አለብን። አይ፣ የአስተዳደር ስህተት አይደለም። እኔ እሱን እመራዋለሁ። ተጨማሪ መረጃ ከፈለጉ እኔ ሰጣችኋለሁ። ኤፊ፣ ታዲስ አለ። እሱን አየችው። እኔ ፖሊሲ ያጠናለሁ። በተለይ ተቋማት እንዴት ስልጣንን እንደሚለማመዱና እንዴት ያንን ልምምድ መምራትና መገዳደር እንደሚቻል አጠናለሁ። ይህ ወደ ደብዳቤው ምልክት አደረገች። ተቋማዊ ጫና ነው እና እኔ እሱን እንዴት መዋጋት እንዳለብኝ በትክክል አውቃለሁ። ቆም አለች። እኔ እንድዋጋው ብቻ ፍቀድልኝ። ታዲስ ለረጅም ቅጽበት ተመለከታት። ከዚያም እሱ ይህንን እንደማያሸንፉ የሚያውቅና ከዛ ጋር ሰላም እንደሚያደርግ ሰው የተወሰነ ትንፋሽ ተነፈሰ። ጥሩ፣ ነገር ግን እኔ እዚህ ያለው። እሺ፣ ምንም የሚያስፈልግሽ ነገር፣ ምንም አይነት ሰዓት፣ እኔ እዚህ አለው። አውቃለሁ እና አመሰግናለሁ አለች። ሙሉ በሙሉ ከልቧ ነበር። እሷ የማያውቋትን ሰዎች በሚያስደንቅና የሚያውቋትን ደግሞ በማያስደነግጥ ትክክለኛነት አስተዳደሩን ለመምራት 2 ሳምንታት አሳለፈች። እሷ በሰዓቱ ወደ ቢሮዎች ደረሰች። ቀጥሎ ምን እንደሚጠይቁ አስቀድማ ስላሰበች ያልጠየቁትን ሰነድ አመጣች። እሷ በማይታይ በደመሰሷቸው መንገዶች ጊዜ በሚያባክኑ ሰዎች ላይ ታጋሽ ነበረች። በግልጽ ምቾት ካልተሰማቸው ሰዎች ጋር ሙያዊ ነበረች። ግልጽ ጥያቄዎችን ጠየቀች እና እያንዳንዱን መልስ ጻፈች እና እያንዳንዱን ስም መዘገበች። እሷ የሶስቱ ሰነድ ችግሮች 2ቱን ሙሉ በሙሉ ራሷ ፈታች። 3ኛው እንደታገደ ቀረ። በአጋጣሚ አይደለም፣ በቢሮክራሲያዊ መዘግየት አይደለም። የትኞቹ የጫና ነጥቦችን መያዝ እንዳለበት በትክክል በሚያውቅ ሆነ ተብሎ በተደረገ በማይታይ ቀጣይነት ባለው እጅ። እሷ አንድ ምሽት በካምፓስ ካፌ ውስጥ ተቀመጠች እና የቀረውን ተመለከተች እና እሱን በግልጽ ካርታ ሰራችሁ። እሷ በአስተዳደር መንገዶች በኩል እሱን መፍታት አልቻለችም ነበር። እነሱ በተለይ ለሷ በጥንቃቄ ምንም የጣት አሻራ በማይተው መንገድ ተዘግተውባት ነበር። ሌላ መንገድ ሊኖር ግድ ነበር። እሷ ያ መንገድ ምን እንደነበርና ገና እየሰራችበት ሳለ የስብሰባው ማሳወቂያ መጣ። የሃንኮክ ኤሊት የወራዊ ተማሪዎች ጉዳይ ስብሰባ በዋናው አዳራሽ ውስጥ ተካሄደ። መደበኛ ቦታ።
ደረጃ ያለው መቀመጫ፣ በአስተዳደር ፓነሉ በስተጀርባ ባለው ግድግዳ ላይ የዩኒቨርሲቲው አርማ ያለበት። ተማሪዎች የተገኙት ስለሚጠበቅ ነበር። እሱ በአብዛኛው የሂደት ነበር፣ በአብዛኛው ተራ ነበር። ኤፊ ከታዲስ ጋር ወደ ኋላ አቅራቢያ ተቀመጠች። እሷ በእሷ ላይ እየተደረገ ያለውን ነገር ንድፍ በሱ ውስጥ ቅርጾችን ለማየት በቂ ለሆነ ረጅም ጊዜ ትከታተል ነበር እና እሷ ባለፉት ጥቂት ቀናት ውስጥ የሚመጣውን ነገር ቅርጽ ማየት ጀምራ ነበር። በትክክል መቼ፣ በትክክል እንዴት እንደሆነ አታውቅም፣ ነገር ግን አቅጣጫውን ታውቅ ነበር። እሷ ተዘጋጅታ መታ ነበር። ስብሰባው በእሷ አጀንዳዎች ውስጥ ተንቀሳቀሰ። የጥገና ማሻሻያዎች፣ የአካዳሚክ የቀን መቁጠሪያ ማስተካከያዎች፣ በመካከለኞቹ ረድፍ ውስጥ ካሉ የስፖርት ተማሪዎች ማኩተምተምን የሳበ የስፖርት የገንዘብ ድልድል ነበር እና ከዚያ የአስተዳደር መኮንኑ ጥንቃቄ የተሞላበት ሰው ከጥንቃቄ ፊት ጋር ነገሮችን የሚያደርስና ለነሱ ተጠያቂነትን የማይወስድ የፊት አይነት ገጽ አገላብጦ በተቋማዊ አሰራር ገለልተኛ ክሊኒካዊ ድምጽ ማንበብ ጀመረ። በአንዲት ኤፊ አሻንቴ የመጀመሪያ ስኮላርሺፕ ሽልማት ላይ ያሉ መደበኛ ያልሆኑ ነገሮች፣ ስለ ተገቢው ሂደት ጥያቄዎች፣ ሰነዶች እስከሚወስኑ ድረስ የሚከፈት መደበኛ የህዝብ ግምገማ። እሷ ታዲስ ከጎኗ ሲተነፍስ ሰማች። ክፍሉ ጸጥ ያለ ነበር። ይህ የነሱ ጉዳይ እንዳልሆነ የሚወስኑ የአንድ ትልቅ ቡድን ሰዎች ልዩ ዝምታ። ኤፊ፣ ታዲስ በጣም በጸጥታ አለ። እሷ አስቀድማ እየቆመች ነበር። ክፍሉ ተቀየረ። እሷ ተሰማት። የ200 ሰዎች የጋራ አካላዊ ማስተካከያ አንድ ያልተጠበቀ ነገር እየተከሰተ መሆኑን የመዘገቡት። እሷ በግልጽ ተናገረች። በትክክል ምን አይነት ቅርጽ እንደሚይዝ ሳታውቅ ለ2 ሳምንታት ለዚህ ስትዘጋጅ ነበር። ነገር ግን እሷ ስትዘጋጅ፣ ሰነዶችን ስትገነባ፣ እያንዳንዱን ግንኙነት ስትመዘግብ፣ እያንዳንዱ የሂደት ደረጃ ካርታ ስትሰራ ነበር። እሷ የስኮላርሺፕ ኮሚቴው የታተሙ መስፈርቶችን ታውቅ ነበር። የማመልከቻዋን የጊዜ መስመር ታውቅ ነበር። እሷ እሱን የገመገሙትንና ያረጋገጡትን የእያንዳንዱን ሰው ስም ታውቅ ነበር። እሷ የገጠማት የጣልቃ ገብነት ትክክለኛ ቅደም ተከተልና እሱን በመምራት ረገድ የገነባችውን መዝገብ ታውቅ ነበር። እሷ አንድን ጉዳይ አዘጋጅቶ እንደሚያቀርብ ሰው በተዋቀረ ግልጽነት ዘረጋችሁ። ስትጨርስ ክፍሉ በጣም ጸጥ ያለ ነበር። የአስተዳደር መኮንኑ የእሱን ወረቀቶች ተመለከተ። ጥቂት ተማሪዎች አሁን እይታዎቹን ይለዋወጡ ነበር። ነገር ግን ክፍሉ ወደ አንድ አቅጣጫ ከመወሰኑ በፊት ነገሮች በየትኛው መንገድ እንደሚወድቁ ለመጠበቅ በዚያ ልዩ በታገደ ሁኔታ ውስጥ ነበር። ማቆሙ ተራዘመ። የአስተዳደር መኮንኑ በመጨረሻም ተናገረ። የአንቺ አቀራረብ የተመዘገበ ቢሆንም አንቺ ተሳስተሻል። እሱ አሁንም እየተናገረ ሳለ ሲዮጆን አቋረጠው። እሷ ትክክል ናት። ከሶስተኛው ረድፍ ዝቅተኛና ያልተቻኮለ የሚያውቅ። አጠቃላይ ክፍሉ ዞር አለ። ሲዮጆን ለመናገር አላቀደም ነበር። እሱ ወደ ስብሰባው የመጣው የሱ ቤተሰብ ከዩኒቨርሲቲው ጋር ያለው ግንኙነት በእነዚህ ነገሮች ላይ መገኘቱን ተገቢ ስላደረገው ነበር። እሱ በህዝብ ቦታዎች ውስጥ የሚጠብቀውን ልዩ የመገኘት ጥራት ይዞ በሶስተኛው ረድፍ ላይ ተቀምጦ ነበር። የሚታይ፣ የተረጋጋ፣ ምንም ነገር አሳልፎ የማይሰጥ እና ከዚያ የአስተዳደር መኮንኑ ከወረቀቱ ላይ ማንበብ ጀምሮ ነበር። እሱ የሱን ቅርጽ ወዲያውኑ አውቆት ነበር። እሱ ለኤፊ እየመጡ እንደሆነ ያውቅ ነበር። እሱ ላይ ሳንድራ አንድ ነገር አቅዳ መሆን እንዳለበት ያውቅ ነበር። እሷን ተመልክቶ ነበር። ወደ ኋላ አቅራቢያ ተቀምጣ በጣም ጸጥተኛ ነበረች። አንድ ነገር ስትጠብቅ የነበረችና እሱ ሲደርስ ዝም ብላ ያየች ሰው ልዩ ጸጥታ፣ ያልተገረመች፣ የተዘጋጀች እና ከዚያ እሷ ቆመች። እሱ ስትናገር ተመለከታት። ክፍሉ ስክሪፕት ያልተሰጣቸው አንድ ነገር እየተከሰተ በሚሆንበት ጊዜ ክፍሎች ጸጥ እንደሚሉት መንገድ ጸጥ አለ። እሷ እያከናወነች አልነበረችም። ትዕይንት እየፈጠረች አልነበረችም። እሷ ወለሉን ለመመልከት በተወሰኑ ሰዎች በተሞላ ክፍል ውስጥ ጉዳዩን የተዋቀረና ትክክለኛ መሆኑን እያቀረበች ነበር። እሱ በውስጡ አንድ ነገር ሲንቀሳቀስ ተሰማው። አስቸኳይነት፣ ከዛ የበለጠ ቀላል የሆነ ነገር። ከቤተ መጽሐፍ ጠረጴዛውና ከአትክልት ስፍራው ግቢ እሷ ገና ተስፋ እንዳልቆረጠ ሰው ትመስል ነበር ካለችበት መንገድ ጀምሮ በውስጡ ተቀምጦ የነበረ ያለሱ ሙሉ ፍቃድ ለሳምንታት በጸጥታ ሲከማች የነበረ ነገር። እሷ ንግግሯን ጨረሰች። ክፍሉ እየወሰነ ነበር። እሱ ሊሰማው ይችል ነበር። የትኛው መንገድ ደህንነቱን የጠበቀ እንደሆነ ለመወሰን የሚሞክሩ የአንድ ቡድን ሰዎች የጋራ ክብደት።
እና ህይወቱን ሙሉ ስሙን በምን ላይ እንደሚያኖርና የሱን ክብደት የት ለማስቀመጥ እንደሚመርጥ ሰው በጥንቃቄ ያሳለፈው ኳን ሲኦጁን ቆመ። ነገር ግን ያስተዳደር መኮንኑ በመጨረሻ ተናግሮ እሷ እንደተሳሳተች ሲነግራት እሱ ዝም ብሎ ያ ነገር እንዲከሰት አለመፍቀዱን አገኘው እና ከሱ የተሻለ ፍርድ በተቃራኒ እሱ ተናገረ። ንግግር አይደለም፣ እሱ ፈጽሞ ንግግሮችን አድርጎ አያውቅም። እሱ እውነታዎችን ተናገረ። የስኮላርሺፕ ኮሚቴው የገዛ የታተሙ መስፈርቶቹን አንድ ግምገማ መሰረት እንዲኖረው የሚያስፈልጉትን የሂደት መስፈርቶች ይሄኛው የሌለበትን ትክክለኛ ምክንያት እሱ ማደናቀፍ የሚለውን ቃል ተናገረ እና እሱን የተናገረው ያስተዳደር መኮንኑን እየተመለከተ ነበር እና ሰውየው እሱን ያልሆነ የሚመለከተውን ነገር ሲያገኝ ተመለከተ። ክፍሉ መወሰኑን አቁሞ ነበር። እሱ ወስኗል። ግምገማው መዘጋት አለበት አለ። ዛሬውኑ። ማንም አልተናገረም። እሱ አልተቀመጠም። ዛሬ እንደገና ተናገረ። ስብሰባው ቀጠለ። ግምገማው በጸጥታና ወዲያውኑ ተዘጋ። ከዚያ በኋላ ከአዳራሹ ውጪ ያለው ኮሪደር ለሳምንታት ስለሱ ለሚያወሩት ነገር ምላሽ በሚሰጥ የተማሪ አካል ልዩ ኤሌክትሪክ አስተጋባ። ኤፊ ወጣች እና የኮሪደሩን ይበልጥ ጸጥ ያለ ጫፍ አገኘች። እሷ ጀርባውን ከግድግዳው ላይ አድርጋ ቆመች እና ተነፈሰች። እጆቿ የተረጋጉ ነበሩ፣ ደረቷ ግን አልነበረም። ታዲስ ከጎኗ ታየ። እሱ እጁን ባጭሩ በትከሻዋ ላይ አኖረ። ዝም ብሎ ለአንድ ቅጽበት ዝም ብሎ ያንን እና ምንም አላለም። ይህም ትክክል ነበር። በዚያም ተማሪዎች በቡድን እየተንቀሳቀሱ እየተነጋገሩ ወዴት እንደሚሄዱ ሳይመለከቱ ሲሄዱ በዙሪያቸው ያለው ኮሪደር እየቀጠነ መጣ። እሷ ዞር አለች። ሲኦጁን ከሷ ጥቂት ጫማ ርቆ ቆመ። ታዲስ ሁል ጊዜ እንደሚያደርገው አየሩን አነበበና ስለሱ ምንም ነገር ሳያደርግ ወደ ኋላ ጥቂት ጸጥ ያሉ እርምጃዎችን ወሰደ። እነሱ እርስ በርሳቸው ተያዩ። አንቺ እሱን ይዘሽው ነበር አለ በጸጥታ። የዘረጋሽውን ሁሉ? አዎ፣ በእርግጠኝነት ያለኔ ትወጪው ነበር። ምናልባት አለች። ማቆም ነበር በሷ አገላለጽ ውስጥ እሷ አሁንም ለማንበብ እየተማረች ያለ ነገር። ከዚያም እሱ ግን እኔ እንዲዘጋኝ ነበር አለች። አንተ ያንን ታውቃለህ አይደል? አዎ። ቦታው ጸጥ አለ። አመሰግናለሁ። እሱ አንዴ ራሱን ነቀነቀ። እሷ ልታስወጣው ጥቂት ቀራት። ሲኦጁን ቆመ። ለምን ስትል ጠየቀች። እሱ ለጥቂት ጊዜ ጸጥ አለ። ለምን አደረከው? እና ከዚያ በፊቱ ላይ ያለው ነገር ያንን አደረገ፣ ግልጹን ነገር። እሷ መጀመሪያ በቤተ መጽሐፍ ጠረጴዛ ላይ ስለ ፖለቲካዊ ቲዮሪ ሲከራከሩና የተረጋጋ መሆኑን ላፍታ በረሳው ጊዜ ያየችውን ነገር ልክ ገጹ ዝም ብሎ ወደ ጎን ለመቆም እንደወሰነ ሁሉ። ምክንያቱም አንቺ ትክክል ነበርሽ እና ያ በቂ ነው። በሌላ ቅጽበት እይቷን ያዘ። ከዚያም እሱ በኮሪደሩ በኩል ርቆ ሄደ። ኤፊ ጀርባዋን ከግድግዳው ላይ አድርጋ ቆመች። እሷ የሱ የእግር ድምጽ ሲጠፋ አዳመጠች። ከበስተጀርባ የሆነ ቦታ ታዲስ በጣም በጸጥታ በጣም በጥንቃቄ ኤፊ አለ። በሱ ውስጥ ፈገግታውን መስማት ትችል ነበር። እባክህ ምንድነው የሚያስቅ? ተው እንደዚህ አታድርግ አለችው። ሁለቱም ፈገግ ብለው መሄድ ጀመሩ። ትምህርት ቤቱ ስለሱ ለቀናት አወራ። ሹክሹክታዎች አቅጣጫዎችን በፍጥነት ቀየሩ። ራሳቸውን ሊያደናቅፉ ጥቂት ብቻ ቀራቸው። ሲቆም ፊቱን አየኸው? እሷ ግን ያ ሁሉ ሰነድ ነበራት እንዴ? ማለቴ አልተሳሳተችም። ትክክል ሆና ሊሆን ይችላል። ነገር ግን እሷ በጣም ኩሩ ናት። እሷ ሲኦጁንን ለራሷ ትፈልገዋለች። እኛ ከሷ በፊት ወደዚህ እንዳልመጣን ሁሉ ላይሳንድራ መሆን አለባት። ማንም ያንን በጣም በከፍተኛ ድምጽ አይናገርም። እነሱ ለሳምንታት አብረው ሲያጠኑ እንደነበር ሰምቻለሁ። በቤተ መጽሐፍ ውስጥ በሱ ጠረጴዛ ላይ። አይ በሷ ጠረጴዛ ላይ ነው። እሱ ለሷ ጠረጴዛውን ተወ ማለት ነው። እኔ እዚያ ነበርኩ። እሷ በጠረጴዛው ላይ ስም እንዳለ ስትጠይቅ ነበር። እሷ እብድ ናት። በተወሰነ መንገድ ግን አስደናቂ ናት። ላይሳንድራ በማግስቱ ሲኦጁንን አገኘችው። እሷ ወደሱ መጣች። ሁሉም ነገር እንደምትወጣው መንገድ በጸጋ ያለ አስቸኳይነት ልክ ሁልጊዜም በዚህ አቅጣጫ ስትንቀሳቀስ እንደነበረችና እዚህ በተፈጥሮ እንደደረሰች። እነሱ ከተማሪዎቹ ዋና ትራፊክ ውጪ በሆነው በካምፓስ ውስጥ ጸጥ ያለ ማዕዘን ውስጥ ቆሙ እና እሷ በከፍተኛ ጥረት መረጋጋትን በምትጠብቅ ሰው ዝቅተኛ ጥንቃቄ በተሞላበት ድምጽ ተናገረች። አንተ እኔን ሞኝ አስመሰልከኝ አለች። በሁሉም ሰው ፊት
እኔ አስተዳደሩ የሂደት አለመጣጣምን እንዲያስተካክል አደረኩ አለ። ሲዮጁን የስኮላርሺፕ ግምገማው ምንም መሰረት አልነበረውም። አንተ ያንን ታውቃለህ። እኔ አንቺ ስለምን እንደምታወሪ አላውቅም። ድምጿ ፍጹም ለስላሳ ነበር። እሷን ተመለከተ። ታውቃለህ። ዝምታ ነበር። አይኖቿ የሱን በተረጋጋ ሁኔታ ያዙት። ቤተሰቦቻችን አለች በመጨረሻም፣ በመካከላቸው የተገነባው ነገር ሁሉ፣ የሚጠበቀው ነገር ይህ ምን እንደሚመስል ታውቃለህ? ምን እንደሚመስል አውቃለሁ። ሁልጊዜም አውቃለሁ። ታዲያ እንደሱ ሁና። ያቺ ሴት ያንተ ዓለም አካል አይደለችም። እሷ እዚህ የመጣችው በስኮላርሺፕ ነው። ዲግሪዋን ታጠናቅቃለች። እናም ወደ ቤቷ ትሄዳለች። አጠቃላይ ታሪኩ ያ ነው። አንተ ዝም ብለህ ነህ። እሷ አቆመች። እባክሽ አትጀምሪኝ። የኔ ታሪክ ምን እንደሆነ አትንገሪኝ። አውቀዋለሁ። በፊቷ ላይ አንድ ነገር ተንቀሳቀሰ፣ ትንሽ የተቆጣጠረ። እናም በአንድ ቅጽበት የጠፋ። እሷ ዝም ብላ ሄደች። ሁልጊዜም እንዲሁ ነበረች። ነገር ግን ማዕዘኑን ስትዞር የትከሻዎቿ አቀማመጥ ከደረሰችበት ጊዜ የተለየ ነበር እና እሱ አስተዋለው። ምክንያቱም እሱ ሁሉንም ነገር ያስተውል ነበር። በማግስቱ ወደ ቤተ መጻሕፍት መጣ። ከሷ በተቃራኒ ተቀመጠ እና እዚያ ለመገኘት ሌላ ምክንያት እንዳለው አላስመሰለም። ሲቀመጥ ቀና ብላ አየችው። ለጥቂት ጊዜ ተመለከተችው። አንተን ከላይሳንድራ ጋር ስታወራ አየው፣ ኤፊ ተናገረች። አዎ ተነጋገርን። እና እንዴት ነበር? ጥሩ ነበር። እሷ ለሌላ ቅጽበት ትኩር ብላ አየችው። ላንተ ችግሮች ይፈጥርብሃል እንዴ? ምናልባት እኔ እወጣዋለሁ። እሷ ቀስ ብላ ራሷን ነቀነቀች። መልሳ መጽሐፉን ተመለከተች። ሲዮጁን አለች። አመሰግናለሁ። እሺ፣ በድጋሚ ለስብሰባው አመሰግንሃለሁ። ቆም አለች። ቃላትን እየመረጠች ትመስል ነበር። ስለኔ ድምጽህን አሰማህ። እሱም ተመለከታት። በመጽሐፏ ላይ ዝቅ ባለው የጭንቅላቷ አናት ላይ ቁልፎቹ በፊቷ ዙሪያ ዝልግልግ ብለው እየወደቁ። ለዚያ እኔን ማመስገን የለብሽም። አይ መመስገን አለብህ። መጽሐፎቻቸውን ከፈቱ። ቤተ መጻሕፍቱ በዙሪያቸው ጸጥ ያለ ነበር። የማዕዘን ጠረጴዛቸው ሞቅ ያለ ልዩ ጸጥታ። እና እሱ ሲዮጁን አሰበ። ሊያስታውሰው ከሚችለው ረጅም ጊዜ ጀምሮ በአንድ ክፍል ውስጥ የነበረው በጣም ምቾት የተሰማው ነበር። እሱ ወደ እሷ እይታዎችን ሰረቀ እና በደረቱ ውስጥ የተሰማው ሙቀት በእውነት በእሷ ላይ እየወደቀ እንደነበር ዝም ብሎ አወቀ። ታዲስ እሷ በደስታ ማደናቀፍ ብላ ልትገልጸው በምትችለው ነገር የባህል ምሽት አፈጻጸም ዝርዝር ላይ ስሟን ፈርሞ ነበር። እኔ በዚህ አልተስማማሁም ስታውቅ አለችው። አንቺ ግን አልተቃወምሽም። እኔ ስለሱ ስናገር ዝም አልሽ፣ ምንም ምላሽ አልሰጠሽም። እና እኔም ይሄንን አዎ ብዬ ተረጎምኩት። አዎ አይደለም ኤፊ፣ አንቺ እኮ መዘመር ትችያለሽ። ማንም እየሰማ እንዳልሆነ ስታስቢ በዶርሚተሪ ኮሪደር ውስጥ ስትዘምሪ ሰምቼሻለሁ እና አሪፍ ይሆናል። እኔ ልሄድ ነው። ደህና ይሆናል እያልኩሽ ነው። እሱ ትክክል መሆኑን የሚያውቅ ሰው ፍጹም መረጋጋት ነበረው። የዓለም አቀፍ ባህል ምሽት ዋናውን አዳራሽ ስብሰባ ፈጽሞ ባልነበረው ሙቀት ሞላው። ተማሪዎች እርስ በርሳቸው ሲያቀርቡ ሰዎችን የሚያላቅቅ ማህበራዊ አወቃቀሩን ለአንድ ምሽት የሚጥል ነገር ነበር። ከተወከለው እያንዳንዱ ሀገር የመጣ ምግብ፣ እውነተኛ የሆነ ሳቅ፣ የጋራ የሆነ ልዩ ድባብ ነበረው። ኤፊ ከፕሮግራሙ የመጀመሪያ አጋማሽ በስተጀርባ ተቀመጠች እና እዚያ መውጣት እንዳለባት በእውነቱ ላለማሰብ ትኩረት አደረገች። አንቺ ደህና ነሽ? እሺ ትወጪዋለሽ። ታዲያስ ከጎኗ ሆኖ ይላታል። እሱ ከሙዚቃ ክፍሉ የተዋሰውን ትንሽ ከበሮ ይዞ ነበር። ያንን ዘፈን ህይወትሽን ሙሉ ስትዘምሪው ነበር። እኔ ህይወቴን በሙሉ በእናቴ ወጥ ቤት ውስጥ ነው ስዘምረው የነበረው። ያ ደግሞ በጣም የተለየ ነው። እሷን ተመለከተ። በእውነቱ የተለየ ነው አይመስለኝም። ወይስ ብዙ ሰዎች እየተመለከቱ ስለሆነ ነው? እሷ ምሽት ላይ በግቢ ውስጥ ተቀምጣ በተለይ ለማንም ሳይሆን ለአየሩና ለብርሃኑ እና አሁንም እዚያ የመኖሯ ቀላል እውነቷን ለምታዝመው አያቷ አሰበች። አይደለም፣ እሱ በእርግጥ ያው ነው። ትክክል። እንደዛ ከሆነ በቃ ትወጪዋለሽ። እሺ ኤፊ። እሷ በቀላሉ ወደ መድረኩ ተራመደች። ታዲስ ከበሮ ጋር ከጎን ተቀመጠ። አዳራሹ ሞቅ ያለና የተሞላ የሚመለከት ነበር። አይኖቿን ጨፈነች። ስለ አያቷ፣ በአውሮፕላን ማረፊያው ስለነበረችው እናቷ፣ እጆቿ በፊቷ ላይ ሆነው እየሸመደደች ልክ እንደ ቤት በነበረው በካምፓስ የአትክልት ስፍራ ውስጥ ስላለው የነጩ አበባዎች ሽታ፣ ከማታውቀው ነገር ሁሉ 10,000 ኪሎ ሜትር ርቃ ስለመሆኗና አሁንም ሙሉ በሙሉ
ፍጹም ራሷን ስለመሆኑ አሰበች፣ ዘመረች። ኳንሲዮጁን ከአዳራሹ ጀርባ አቅራቢያ ነበር። እሱ የመጣው ላይሳንድራ ስለሱ ስለተናገረች ቤተሰቡ ከዩኒቨርሲቲው ጋር ያለው ግንኙነት ተገቢ ካደረገው ከነዚያ ማህበራዊ መገኘቶች አንዱ ስለነበር ነው። እሱ እንደተገኘ ለመመዝገብ የሚያበቃውን አነስተኛ ጊዜ ለመቆየት አቅዶ ነበር። የሷን ድምጽ ሰማ እና መንቀሳቀሱን አቆመ። እሱ በእርግጥ ዘፈኑን አያውቀውም ነበር፣ ቋንቋውንም አያውቀውም። እሱ ምንም ግድ አልነበረውም። አይምሮ ምላሽ ማደራጀት ከመቻሉ በፊት በሰውነት ውስጥ ላለ ነገር የሚናገሩ ከቋንቋ ደረጃ በታች ያሉ ድምጾች አሉ እና የሷ ከነሱ አንዱ ነበር። በሱ ውስጥ ያለው የቤት ናፍቆት፣ በሱ ውስጥ ያለው ፍቅር፣ ሁለቱም ውብና ህመም የሆነው እና በአንድ ጊዜ ሁለቱም በመሆን ይቅርታ የሚጠይቀው ነገር። አዳራሹ ሙሉ በሙሉ ጸጥ ብሎ ነበር። እሱም እንዲሁ ጸጥ ብሎ ነበር። ከሱ ጎን ላይሳንድራ ቀረብ ብላ ዘንበል አለች። በጆሮ አቅራቢያ አንድ ነገር አለች። እንደገና ለመቅረጽ ምን ማለት እንዳለበት እና ከማን ጋር ማሰብ እንዳለበት ለማስተዋወስ የተቀየሰ ነገር። እሱ አልሰማትም ነበር። ኤፊ አይኖቿን ጨፍና በአዳራሹ ፊት ለፊት ስትቆም ይመለከት ነበር እና እሷ የያዘችውን ነገር ሁሉ፣ ርቀቱ፣ እንግዳነቱ፣ እዚህ የመገኘቱ ንጹህ ጥረት የሱን ሁሉ ክፍል እንደሚሞላ ነገር ተለወጠ። ያልተደበቀ ዝም ብሎ ጥቅም ላይ የዋለ ለዘፈኑ የተሰጠ ለአየሩ የተሰጠ እሱ በደረት ውስጥ አንድ ነገር ቁጥጥር የሚደረግበት ምላሽ የሌለውን ነገር ሲያደርግ ተሰማው። ለሳምንታት እየወደቀ ነበር እና አሁን ያንን ተረዳው። በመጨረሻም ሙሉ በሙሉ በግልጽ ታየ። ይህ መውደቁ ልክ እንደማረፍ እንደሚሰማው ያደረገው ነገር ነበር። እሷ ጨረሰች። ዝምታው ለ3 ሰከንዶች ሙሉ ቆየ። ከዚያም ጭብጨባው ጀመረ። አይኖቿን ከፈተች። በአዳራሹ ማዶ በተሞላ ክፍል ጀርባ የቆመውን የሱን አይኖች በቀጥታ አገኘች። ፊቱ እሱ ሊቆጣጠረው የማይችለውን ነገር እያደረገ ነበር። ሊያስቆመው አልቻለም። እሷ መጀመሪያ እይታዋን አዞረች። እሱ በፊቷ ላይ ሙቀት ሲነሳ ተመለከተ። ኳንሲዮጁን በአዳራሹ ጀርባ ቆሞ ሙሉ በሙሉና በተወሰነ መልኩ በማይመች እርግጠኝነት እንዳበቃለት ተረዳ። ከዛ በኋላ እሷ ውጪ ባሉት ደረጃዎች ላይ ነበረች። የሌሊት አየር፣ ሲኦል ከበታችና በዙሪያዋ። እሷ ጉልበቶቿን ስባ ይዛ በተለየ ነገር ላይ ትኩረት ሳታደርግ ትመለከት ነበር። ከጎኗ ተቀመጠ። የተገረመች አልመሰለችም። ጠበቀች። ስለምን ነበር? እሱ ከጥቂት ጊዜ በኋላ ጠየቀ። ዝም ብላ አሰበች። አያቴ ትዘምረው ነበር አለች ቀስ ብላ። ነገሮች በአንድ ጊዜ ጥሩም አሳዛኝ በሚሆኑበት ጊዜ፣ ደስተኛ ግን ደግሞ አንድ ነገር የሚያበቃበት፣ ከጀመርኩት ቦታ ርቅ ያለው ነገር ግን እሱን በውስጥ ያልተውኩትም የሚል ነው። እሱ ከዛ ጋር ተቀመጠ። እኔ ህይወቴን ሙሉ በሲኦል ነው የኖርኩት እና አንድም ቀን ከጀመርኩበት ቦታ እንዳለው ተሰምቶኝ አያውቅም። እሷ በእውነት ዞር ብላ ተመለከተችው። ያ በእውነት ብቸኝነት ነው አለች። እዝነት አይደለም፣ ዝም ብሎ እንደሚቀበሉት እውነታ። አዎ እሱ መለሰላት። ከተማዋ በዙሪያቸው የተንቀሳቀሰች ትመስላለች። ሲዮጁን ለሱ በመቆየት ደስ ብሎኛል፣ ለዘፈኑ አለችው። እሱ ምንም አላለም። ነገር ግን ለረጅም ጊዜ በደረጃው ላይ አብረው ቆዩ። ከባል ምሽቱ ከ3 ቀናት በኋላ እሱ በቤተ መጽሐፍ በካፌውም ሆነ በግቢ ውስጥ አልነበረም። ከሷ ማዶ ያለው ወንበር ባዶ ሆኖ ቆየ። ጠረጴዛው እሷ ለመመልከት ዝግጁ ላልነበረችባቸው ነገሮች ነገራት። እሷ ወደ ልማዷ ተመለሰች። በመጀመሪያው ምሽት ለእናቷ ደወለች። ድምጿን ያነበበችው እናቷ ልጄ ደህና ነሽ? ምን ሆነሻል? ድምጽሽ ትንሽ ተቀይሯል። ኤፊ ደህና ነኝ እማዬ፣ እስኪ ስለ አትክልት ስፍራው ንገሪኝ አለቻት። በሁለተኛው ምሽት ከሌሊቱ 9 ሰዓት ላይ ነቅታ ጨለማ ውስጥ ለራሷ ታማኝ ሆነች። ሳታቅድ አንድ ነገር፣ ጠረጴዛው፣ ክርክሮቹ፣ ከአዳራሹ ውጭ ያሉት ደረጃዎች፣ የሆነ ነገር ሳታቅደው እንዲገባ ፈቅዳለች። ያንን መቀበል ነበረባት። የሆነ በእናንተ ባልሆኑ ዓለማት ውስጥ ነገሮችን መፈለግ አደገኛ እንደነበር የሚገባችሁ ስሜት አለ አይደል? ታዲያስ በሶስተኛው ከሰዓት በኋላ አገኘችው። ከሷ ማዶ ተቀመጠ። ቤተሰቦቹ ወደ ቤት ጠሩት። የቫንስ ቤተሰብ የራት ግብዣ አለ። ማስታወቂያ የማይባልበት ነገር ግን ምን እንደሆነ ሁሉም የሚያውቀው። እሷ ቀስ ብላ ራሷን ነቀነቀች። ታዲያስ ደህና ነው ግን? እሱ እሷን ተመለከታት። ከዚያም ዝምታ ብቻ ሆነ። በጣም ዝምታ። እኔ ግን ደህና አይደለሁም
በአራተኛው ቀን በማዕዘን ጠረጴዛዋ ላይ ሳለች የቤተ መጻሕፍቱ በር ተከፈተ። እግሮች በጠረጴዛዋ ዙሪያ ቆሙ። እሱ ለቀናት እንዳልተኛ ይመስል ነበር። መረጋጋቱም ያነሰ ነበር። እሱ ከሷ ማዶ ተቀመጠ። እኔ አልሄድኩም፣ የራት ግብዣው ላይ አልሄድኩም። ቤተ መጻሕፍቱ በዙሪያቸው ጸጥ ያለ ነበር። እኔ ከአባቴ ጋር ለ3 ሰዓታት ያህል ተቀመጥኩ። ሁሉንም ነገር ነገረኝ፣ ከኔ ምን እንደሚጠብቅ እና ከዚያ እኔ እንደማልገኝ ነገርኩት። ለሱ ነገርኩት። እሷ በሱ ውስጥ ያለውን ድካም ተመለከተች። ያ ከባድ መሆን አለበት እናንተ ቢሆንም ግን ለማንኛውም አደረከው። አዎ። መጽሐፏን ዘጋች። ለምን አደረከው? እሱ በጠረጴዛው ማዶ ተመለከታት። ለመጀመሪያ ጊዜ ከበስተጀርባ ያለውን ሁሉ አየች። ምክንያቱም አንቺ ስትዘምሪ ሰማሁሽ። ህይወቴን ሙሉ ሌላ ሰው ምን እንደሚመስል እየወሰነ ነበር። አንቺ በዚያ ግቢ ውስጥ ተስፋ እንዳልቆረጠ ሰው እንደምመስል ተናግረሻል። እኔ በዚያ ላይ አንቺን ስህተት ማድረግ አልፈለኩም። ኤፊ ለረጅም ጊዜ ተመለከተችው። እኔ በምስራቅ መግቢያ አቅራቢያ ወዳለው ቬንዲንግ ማሽን እየሄድኩ ነው። አንድ ነገር ትፈልጋለህ? እኔ እሱ በጥቂቱ የጠፋ ይመስል ነበር። አዎ እንግዲያውስ ና አለችና ተራመደች። እሱም ተከተላት። ለ45 ደቂቃዎች 3 ጠረጴዛዎች ርቆ የነበረው ታዲስ ሲሄዱ ተመልክቶ በጸጥታ በመጨረሻም አለ። ሲኦል ታብለጨልጫለች። ከካምፓስ 3 መንገዶች ርቆ ጫጫታ የበዛበት የሌሊት ገበያ ነበር። ኤፊ እሱን ወደደችው። እሷ እሱን ለሲዮጁን ነገረችው። በአንድ አርብ ምሽት አብሯት መጣ። በአንዳንድ ሱቆች አጠገብ ቆሞ በትንሽ የወረቀት ትሪ ውስጥ ያለውን እያሳያት ነበር። ዝም ብለሽ ይህንን ሞክሪው አለ። እሷ ሞከረችውና ጥሩ በመሆኑ ተናደደች። የተናደድሽ ትመስያለሽ። አዎ ምክንያቱም እኔ ስለሱ ተሳስቼ ነበር። እሱ ሊቀርብ ፈለገ። እሱ ሲቃረብ ፈገግ አለ። አንቺ ሁልጊዜም ትክክል መሆን አትችም። እውነተኛ ሳቅ ሳቀ። ጸጥ ያለና የተገረመ። ታዲስ አንዴ በሌሊት ገበያ ውስጥ አገኛቸው። የሲዮጁን ፊት ታዲስ ፈጽሞ አይቶት የማያውቀውን ግልጽ ነገር እያደረገ ነበር። እሱ በጸጥታ ዞር አለና በኋላ ለኤፊ አየሁሽ የሚል የጽሑፍ መልእክት ላከላት። እሱ አልመለሰችም። እሱ ግን በስልክ ውስጥ ፈገግቷን መስማት ይችል ነበር። የቤተ መጻሕፍቱ ጧቶች ሌላው ሁሉ ራሱን የሚያደራጅበት ቅርጽ ሆነ። እነሱ በዝቅተኛ ድምጽ ጥንካሬ ይከራከሩ ነበር። እሱ የኮሪያ ቃላትን አስተማራት። ኑንቺ ክፍልን የማንበብ ጥበብ፣ ሃን ለአንድ አይነት ሐዘን የሚሆን ልዩ ቃል፣ ጆንግ በትውውቅና በታማኝነት በሰዎች መካከል የሚፈጠር ትስስር። እሱ የሚፈጠርበት የተወሰነ ነጥብ አለ ስትል ጠየቀችው። ጆንግ አይ አይደለም፣ ሲከሰት አታስተውዩም አላት እና እሷ ትዊ አስተማረችው። አኳባ እንኳን ደህና መጣ ማለት ነው። ዳክዬ ወደፊት በተስፋ ማለት ነው እና ደግሞ ኦዶ ፍቅር ማለት ነው። እሱ ዝም ብሎ ስሜት ሳይሆን ቁርጠኝነትና ተግባር እንደሆነ አብራራች። ያ የኮሪያኛው የበለጠ ብዙ የሚጠይቅ ትርጉም ነው። እኔ እሱን የምመርጠው ይመስለኛል አለ። የላይሳንድራ የመጨረሻ እርምጃ በአንድ ሐሙስ መጣ። ለስኮላርሺፕ ቦርዱ የቀረበ የተቀነባበረ መደበኛ ቅሬታ። በቅዳሜ ኤፊ ወደ ቦርዱ ሄዳ መደበኛ ችሎት ጠየቀች። ታዲስ ከክፍሉ በስተጀርባ ዝም ብሎ ተቀምጦ ነበር። ኤፊ ለወራት የሰበሰበችውን እያንዳንዱን ሰነድና የጣልቃ ገብነት መዝገብ ንብብር በንብብር አቀረበች። የቦርዱ ሰብሳቢ ይቅርታ ጠየቀ። ቅሬታው ውድቅ ተደርጎ ስኮላርሺፑ ተረጋገጠ። እሷ ወደ ውጭ ስትወጣ ታዲስ ወደ እቅፉ ሳባት። በሱ ትከሻ ላይ ሲዮጁን በግቢው ጫፍ ላይ አየችው። እጆቹን በኪሱ ውስጥ ከቶ ነበር። የእሷን ፊት ሲያይ በሱ ውስጥ ያለው ነገር በግልጽ ተፈታ። አይኖቹ ባጭሩ ተዘጉ። እሷ ቀስ ብላ ጭንቅላቷን ነቀነቀች። እሷ ከታዲስ እቅፍ ወጣችና ሳቀች። ድንገተኛና እውነተኛ ሳቅ። የሲዮጁን ፊት ሙሉ በሙሉ ግልጽ፣ ሞቅ ያለና አቅመ ቢስ ሆነ። ታዲስ በመካከላቸው ተመልክቶ እሺ እኔ ምግብ ልገዛ ሊሄድ ነው ብሎ ሄደ። የዓመቱ መጨረሻ መጣ። ፈተናዎች ተጠናቀቁ። ተማሪዎች እየወጡ ነበር። ኤፊ በማዕዘን ጠረጴዛዋ ላይ ነበረች። ስለሱ ስሜታዊ እንዳትሆን እየሞከረች ሙሉ በሙሉ እየተሸነፈች ነበር። እሱ ከሷ ማዶ ተቀመጠ። መቼ ነው የምትሄጂው? ነገ በማለዳ። እናንተ በሴፕቴምበር እዚህ ትሆናለህ? ያው ጠረጴዛ። አዎ ያው ጠረጴዛ በቀስታ መለሰ። በመካከላቸው ትንሽ የቆዳ ማስታወሻ ደብተር አስቀመጠ። ፈታችሁ። የሱ የእጅ ጽሑፍ በኮሪያኛና በእንግሊዘኛ
ትላንሽ እውነተኛ ነገሮችን አስፍሮ ነበር። እሷ ገጾቹን አነበበችና ዘጋችው። አሁን ተጨማሪ ለማንበብ ራሷን አላመነችም ነበር። ሲዮጁን ምንም ማለት የለብሽም አለ። እኔ ዝም ብዬ እንዲኖርሽ ፈልጌ ነው። ዛሬ እውነት የነበረ ነገር። እሷ ይህንን ሰው ተመለከተችው። እኔ በአክራ በዚህ አውሮፕላን ላይ ስወጣ አንድ እቅድ ነበረኝ፣ መመረቅና ወደ ቤት መሄድ። ለዚህ አላቀድኩም ነበር። እኔ እቅዶችን በቀላሉ የሚቀይር ሰው አይደለሁም። ነገር ግን አስባለሁ አንተ ለማስተካከል የምትጠቅም ልትሆን ትችላለህ። ማስተካከል? እኔ ልዩነቱን አውቃለሁ አለሱ። እሷ ነገሮችን ሰበሰበች። ማስታወሻ ደብተሯን በቦርሷ ውስጥ ከተተችው። በኋላ ከጎኑ ቆመች። እኔ በሌለሁበት ጊዜ ካንተ ምንም ነገር እንዲወስዱ እንዳትፈቅድላቸው። የመረጥካቸውን ነገሮች ያዝ። እሺ እይዛለሁ። እሷ በቤተ መጻሕፍቱ በር በኩል ወጣች። እሱ በማዕዘኑ ጠረጴዛ ላይ ተቀመጠ። እሷ በተወቹ ባዶነት ውስጥ እሱ ስለመኖሩ 20 ዓመታት ስሙ ስላለው ክብደት አሰበ። እሱን ገና ተስፋ ያልቆረጠ ሰው ትመስላለህ ስላለችው በመድረክ ላይ ስላለው ዘፈን አሰበ። ምክንያቱም እሷ ሰው መሆን እንደሚቻል እንዲሰማው ስላደረገችውና ከሷ ማዶ ለመቀመጥ የሚገባ ሰው መሆን እንዲፈልግ ስላደረገችው። ኳን ሲዮጁን ቀስ ብሎ በግል ፈገግ አለ። እውነተኛውን ሴፕቴምበር ላይ እሷ ተመለከተች። እሱ በማዕዘኑ ጠረጴዛ ላይ በሷ ወንበር ላይ ተቀምጦ ነበር። አንተ በኔ ቦታ ላይ ነው ያለኸው አለችው። እሱ ከሷ ማዶ ወዳለው ወንበር ተንቀሳቀሰ። ተቀመጠችና ትንሹን የቆዳ ማስታወሻ ደብተር በመካከላቸው አስቀመጠችው። እኔ ገጾችን ጨምሬያለሁ ቤት በነበርኩበት ጊዜ አለች በቀላሉ። እሱ ከፈተው። የሷ የእጅ ጽሑፍ በእንግሊዘኛ ይነበባል። ሶስተኛው ግቤ እንዲቆም አደረገው። እኔ አስባለሁ ጆንግ ከሁሉም በኋላ ትክክለኛው ቃል ሊሆን ይችላል። ሲከሰት አላስተዋልኩትም ነበር፣ ግን ዝም ብሎ እንደተከሰተ አስተዋልኩት። እሱ ማስታወሻ ደብተሩን በጥንቃቄ ዘጋው። ምንም አላለም። ምንም ማለት አያስፈልገውም ነበር። እሷ አስቀድሞ እያነበበች ነበር፣ ብዕሯ እየተንቀሳቀሰ። እሱም መጽሐፉን ከፈተ። ጀመሩ። በውስጥ የሴፕቴምበር ብርሃን በከተማዋ ላይ ወርቃማ ሆኖ ወደቀ። በሃንኮክ ኤሊት ቤተ መጻሕፍት 3ኛ ፎቅ ላይ ከጋና የመጣች ሴት ልጅና ሰው ከመሆኑ በፊት 20 ዓመታትን ስም ብቻ ሆኖ ያሳለፈ ወንድ ልጅ ከሁሉም የተሻለ በሆነ ዝምታ ውስጥ እርስ በርስ ማዶ ተቀመጡ። ውድ ቤተሰቦቻችን የዛሬው ታሪካችን በዚሁ ተጠናቋል። ታሪኩን እንዴት አገኛችሁት? ወደዳችሁት? ምንስ ተማራችሁበት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። እንደዚህ አይነት አስደናቂ የሆኑ ታሪኮችን መስማት የሚያስደስታችሁ ከሆነ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው ታሪኮች እንዳያመልጧችሁ የደወል ምልክቱን ተጫኑ። አንዲት የደግነት ተግባር የሰውን ሕይወት ትቀይራለች ብላችሁ የምታምኑ ከሆነ ላይክ እና ሼር አድርጉት። እናመሰግናለን። እንወዳችኋለን። ቸር ቆዩን።